አይ ምንም ችግር የለም ለአንዳንድ ጥያቄዎች ፈልጌ ነው ለቀቅ አድርገኝና እኮ ለቃለሁ ግን ይኸውልህ ዝም ብለህ ግርግር አትፍጠር የንዳል ለቀቀኝ ቁጭ በል ለቀቀኝ ደብዳቤውን ያለው ለቀቀኝ ደብዳቤውን ያለው ደብዳቤውን አንሱ ትናገራለህ የኔ ያለች እሷ አላውቅም የኔ ያለች አላውቅም በደንብ ታውቃለህ ይኸውልህ እዚህ ደብዳቤ ላይ ምን ተጽፎ እንደሆነ አላውቅም ምንድነው ዝም ብለህ አቶ ኤፍሬም በአሁኑ ሰዓት የት ነው ያለው? አቶ ኤፍሬም ነገርኩህ እኮ እንዳልኩህ ከሀገር ውጭ ነው ያለው አቶ ኤፍሬም። ምክንያቱ ይሄን ያህልም አልገባኝም። የመጣህበት ምክንያት ማን እንደሆንክም ምን እንደሆንክም በእርግጠኝነት አላውቅም። ግን ያው ከእኔ የሆነ ነገር ፈልገህ እንደመጣ አውቃለሁ። እና ስለ አለቃህ መረጃዎችን ፈልጌ እንደሆነ በምን አወቅህ ታዲያ? ለዚህ ሁሉ ነገር ተጠያቂ መሆን ካለበት ደጀኔ ነው ተጠያቂ የሚሆነው። እንዴት ነው ደጀኔ ተጠያቂ ሊሆን? እንግዲህ በድብቅ ተደጋጋሚ አንተን ሲያገኘህ እንደነበረ ስለደረስንበት ነው አንተን ያገኘነህ። ከናቲ ጋር ምንድነው ግንኙነታችሁ? ኤልሳ ከኛ ምን የተሰወረችው? ኤፍሬምም ሆነ ደጀኔ አልያዟትም፣ አላገቷትም፣ አላሰሯትም። አቶ ተፈሪም በደንብ ታውቃቸዋለህ በድርጅቱ ላይ አይደል? ታውቃቸዋለሁ በደንብ። አቶ ተፈሪ ጋር ደግሞ የምትመላለስ አንድ ሴት ልጃችን እንዳለች ታውቃለህ። እኔ ተላላኪያቸው መሆኗን ሜቢ ላውቅ እችላለሁ፣ ግን ያው ልጃቸው መሆኗን አላውቅም። አላውቃትም። ይቅርታ ወንድሜ፣ ኤልሳ የምትባል ልጅ ምንም አላውቅም። ይኸውልህ አንተ ነህ ናትናኤልን ኤልሳ እንዲከታተላት እዛ ቦታ ላይ የመደብከው ብሎ ሻይ ቡና ሊባባል ምሳ ሊገባበዝ ወር ደግሞ ብዙ አይነት ነገሮች ሊያከናውኑ። እናንተ ግን በተደጋጋሚ ስትገናኙ የነበረው በድብቅ ነው። ሰወር ያለ ቦታ ላይ ነው የምትገናኙት። ለጥያቄ መልስ ስጠኝ። አንደኛ ኤልሳን የት እንዳረጋቻት እንድትነግረኝ እፈልጋለሁ። ሁለተኛ ደብዳቤው የት ነው ያለው? ኤልሳን አላውቃትም። ደብዳቤውም ስለምን ደብዳቤም እንደምታወራ ምንም ማውቀው ነገር የለም። አንተም በማያገባ ነገር ገብተህ የሰው ህይወት ባትበጠብጥ ጥሩ ነው። አቶ ኤፍሬም ማለት ያው ለሀገራችን የተከበሩ ጠቃሚ ሰው ናቸው። ስለዚህ በማየውን ነገር ራስን አደጋ ላይ አትጣል። ያው ብዙ ስራዎች እንደሰራ ቃሉ ሚዲያ ላይ እና ያው አቶ ኤፍሬምን መንካትህ ለአንተ ከባድ ነው የሚሆነው። የማይነካ ነገር ነው እየነካ ያለው እና የአቶ ኤፍሬም ነገር መጨረሻ ነው የሚሆነው። ከናቲ ጋር ሆናችሁ የተቀበላችሁት ልጅ ሰራተኛን ደብድባችሁ የወሰዳችሁ ደብዳቤ የት ነው ያለው? ምንድን ነው የምትሰራለት ለዚህ ሰውዬ? እዛም ባሻገር አልፎ ተርፎ እሷን ማሰቃየት ተጀመረ። ከዛን ደግሞ እሷን መከታተል ጀመራችሁ። አሁን እኮ እዚህ ጋር ስም እያጠፋ ነው ያለው። ይሄ ማለት አንተ ኤልሳም የት እንዳለች ታውቃለህ፣ ሰራተኛዋም የት እንዳለች ታውቃለህ። አንተ ነህ ከዚህ ቤት የምትወስዳችሁ ማለት ነው። ምንም አይነት ለቅሶ በዘመድ በኩል እንዳልተከሰተ እሷ መረጃውን አጣርታ ነበረ። አንተ ግን ዘመዳችሁ እንደሞተ ነበር የተናገርከው። እሷ ማታውቀው እናንተ የምታውቁት ዘመድ ከየት የመጣ ዘመድ ነው በዛ ጊዜ ሞተው? ያው መቼም እዚህ ቤት ውስጥ ስትኖር ያው ቤቱን ተጋርተው እየኖርክ ነው። ቤቱን ብቻ ሳይሆን ሚስቱንም ተጋርተው ጭምር እየኖርክ እንደሆነ ነው እኔ የማውቀው። ቤተሰብን በጠብጣለሁ የሚል አላማ ካለህ ከዳኘን ህግ ይዳኘናል። ህግ የማይዳኘን ከሆነ ደግሞ ያው በምንደኛኝበት አንተ በመጣህበት መንገድ እኛም ምላሽ መስጠት ይኖርብናል ማለት ነው። ያንተን ማንነት ያንተን ቆሻሻ ስራ እስካላጋለጥኩ ድረስ ማለት ነው እንደማለቅ ወቅ። እኔም አንድ ነገር ልመልስልህ። ከጀርባዬ መሄድ ትችላለህ፣ ከፊት ግን ማለት አሁን የመጨረሻ ገደብ ያለፍክበት ጥያቄ ከወንድምህ ድርጅት ላይ ገንዘብ ትወስዳለህ እያልከኝ ነው። አሁን በእኔና በአንተ መካከል ሌላ ነገር ከመፈጠሩ በፊት ይህን ቤት ለቀውታል። ኤልሳ ወደ ድርጅታችን ስትመጣ ምንም አይነት ኢንፎርሜሽን ትንሽም ብትሆን ትልቅም ቢሆን ምንም አይነት ኢንፎርሜሽን እንዳንነግራት ይገድቡን ነበረ። በጣምም ይይዙን ነበረ። የሚያስተዳድሩት የነበረው አቶ ኤፍሬም እና አቶ ተፈሪ ነበሩ። በዛን ጥያቄዎች የመልስን ጨርስልኝና እወጣለሁ። ስለ ኤልሳ አልጠየኩም ገና። ኤልሳን የት እንዳደረጋት እንድትነግረኝ ይፈልጋል። አይነት ጥያቄ ካንተ መቀበል አልፈልግም እያልኩ እንደውም አቶ ኤፍሬም ከስራቸው ይበልጥ መዝናናትን የሚያስቀድሙ ፓሪስ፣ ከሀገር ውጭ ለንደን። ስለዚህ ለሌላኛው ወንድም ቤት እየሰለለች ነው ማለት ነው እዚህ ቤት መታ የተቀመጠችው። ይህንን አላውቅም ነበረ። ለወደፊትም እንዲህ አይነት ነገር እንድንጠነቀቅ ስለመከርከኝ አመሰግናለሁኝ። በፊት የድርጅቱ ሂሳብ የሚገባው በድርጅቱ ውስጥ ነበረ እና አሁን ደግሞ በኤፍሬም እና በአቶ ደጀኔ ውስጥ ነው እየገባ ያለው። ኤልሳ ደብዳቤ ሰጥታ ነበረ፣ እነሱ ደብድበው ነው የሚለው። በእኔ እምነት ይሄ አንተ ፈጠራ ነው የሚሆነው ብዬ ነው የማምነው። ከእነሱ በላይ በአሁኑ ሰዓት እኔም ብትፈረኝ የተሻለ ነው። ምክንያቱም ስለ ኤልሳ ነው ጉዳይ። የኤልሳን ደብዳቤ እፈልገዋለሁ። የት እንዳረከው
ለማን እንደሰጠው ወይ ደግሞ የት እንዳስቀምጥከው እንድነግረኝና አሳልፈ እንድሰጠኝ እፈልጋለሁ። ደብድባችኋት አይደለ እንዴ? ሌሊቱ ወጣችሁ መንገድ ላይ ጣላችኋት? ስንደበድብ ያየ ሰው የለም። ምን ቀልድ ነው ያስከው? ሳቅ ደጀኔን እንዲሁ በቃ ማንነቱን አላወቅኩትም ማለት ነው። ደጀኔ ማን እንደሆነ እኔ ላውቀው አልቻልኩም። ይህን ያክል ዓመት አብረን ስንኖር ማለት ነው። ስልኩን አየ፣ ስልኩ ሲጠራ ወጣ፣ ውጭ ወጣና አወራ። ወጣ ማንጠው ፍቅር ምሳ እየዘጋች ምናምን ነገር ጠብቂኝ፣ ያንን ሲያወራ እኔ እንዳልሰማው ነው የመሰለው። ሰራተኛዋ ትንሽ የአእምሮ ችግር እንዳለባት ይነግረኛል። ሰፈር ውስጥም እንደምታስቸግር ምናምን ይነግረኛል። እና 10 ዓመት ያክል አብረሽው የቆየሽው ሰው በተለይ ደግሞ ከእሷ ጋር ከተዋወቅሽ በኋላ እንደ እህት የምታያት ብዙ ነገሮችን የምታማክሪያት ሰው ያውም የወንድሙን ሚስት አልጋ ላይ ሲተኛት እየሰማሽ እያየሽ እንዴት አስችሎሽ ዝም አልሽ? እንጂ አንተ ኤልሳን የምትከታተላት ጠባቂ አልነበርክም? ግን የኔ ህይወት ተበላሽቶ የእሱን ህይወት ማበላሸት አልፈልግም ስለምትል ነውና ሽምግልና ልከው ይቅርታ ጠይቀው አስለምነው ያስገቧት ለምን ነበር የዛን ጊዜ? እኔ የሚመስለኝ እንግዲህ አቅም ስለሌላቸው እንድታግዛቸው ነው። በኢኮኖሚ ደረጃ እሷ ያላት ልጅ ናት። እኔ ነበረ ወስደውብኛል። 3 ቀን አስረው ደፍድበውኝ ሁላ ወሰዱብኝ። እኔ አላወኩም፣ ወሰዱብኝ። እና አሁን የሀብቱ የኔልሳ ሀብት አላለቀም። ስለዚህ ያ ገንዘብ እነሱ ጋር ስላለ እሱ ስለጨረሰ የቅናት መንፈስ ስላለበትም በዛም ነው የሚጨቃጭ። እኔ የሚመስለኝ እንግዲህ ከአባትየው ጋር የሆነ ኬዝ አላቸው መሰለኝ። የማውቀው ታሪክ የለም ማለት ምን አይነት ኬዝ? ከዛ የሆነ ቀን ግን ሲልኩኝ ተደብቄ በመስኮት ማየት ጀመርኩኝ እና ያለው ነገር እነሱ በቃ ሌላ ውስጥ ናቸው። እዛ ኤልሲን ገለዋት ይሆን ብዬ እኔ አስጨነቁኝ። እና ማለት ለምን እንደዛ ልትቻልሽ? አይቻቸው ነበረ። እዛ አስፈራሩኝ፣ እንገልሻለን፣ እዚህ ድራሽን የምናጠፋው ሲሉኝ ፈርቼ እኔም ዝም አልኩኝ። ስቃይም ከፈለጉ አሰቃያቸዋለሁ። እንደዛ ነው አይደል ማድረግ የሚፈልጉት እነሱ። ሲያሰቃዩት አይደል ኖሩት። መሰቃየት ካለባቸው ማሰቃያቸዋለሁ። እኔ ከምንም በቃ በአሁን ሳለ ከምንም ውጭ ነው ሆኜ ነው የምሰራው። እንደገና በሽጉጥም ያስፈራሩኛል። ብዙ ነገር ነው እኔ የማየው። እንግዲህ ማታ ማታ ጠጥቶ ምንም ብሎ ሽጉጥ ይዞ አየዋለሁ። እሱ አይቻልም፣ ከተናገርሽ እኔ ራሴን አጠፋለሁ፣ አባቴ እንዲጎዳ አልፈልግም። ምንም ማድረግ አትችልም። ደግሞ ነገሩን ሳጣራ ያው ከበድ ያለ ኬስ ስለሆነ አንስቼ አሳክሜያታለሁ። ማለት ለግል ጉዳዬ ኃይል ተጠቅሜ ምናምን አለበቅ ማወቅ ስላለብኝ እኔም ጓደኞቿ ስለሷ ማወቅ ስላለብን ሞታለች ካሉንም ሞታለች እንዲሉን የሞቷን ምክንያትም እንዲነግሩኝ ቤተሰቦቿ ጋር ሄዳ ከሆነም ቤተሰቦቿ ጋር ናች ብለው እንዲነግሩኝ እንዲያገናኙን ማወቅ ካለብኝ እንዳቅ አስገድደዋለሁ። ከኔ ጋር የመለያየት ፍላጎት እንዳላት እና በቃ እዚህ ጋር ይብቃን እናቁም እያለችኝ ነበርና ያ ነገር ለኔ የሚዋጥልኝ ነገር አለ። ያው እኔ ባወቅኳት ጊዜ ውስጥ የነበረችው ኤልሳ እንግዲህ በጣም ቀናና ደግ ልብ ያላት፣ ለሰው አዛኝና ሩሩህ፣ ግልጽ የሆነች፣ ከሰው ጋር ተግባቢ እንደሆነች አውቃለሁ። እሷን ለማግባት ምክር ላይ ስለነበርኩኝ ሙሉ በሙሉ በቃ ተነጋግረን ጨርሰን ስለነበረ ሽማግሌ ለመላክ እንግዲህ ከኛ ከመራቋ ከሳምንት ከ2 ሳምንት በፊት ቀድማ መለያየት ባይኖር መተዋወቅ ምንኛ ደስ ይል ነበር አይነት የሚል ፖስት አድርጋ አይቼ ነበርና አላውቅም ማለት ውስጥ የሚነግረኝ ጥሩ ስሜት አይደለም። እኔ ካንተ ጋር ትሆናለች የሚል ነው። አሁን አንተ ስትመጣ ደግሞ ምናልባት እንግዲህ የት ትሄድ ብዬ ነው ግራ የገባኝ። የት ትገባ? እኔም ህይወት ውስጥ እኮ ትልቅ ቦታ ነው ያለ። የኔን ህይወት ምን ያህል እንደለወጥኩ አታውቅም ነው። ግን እንዴ በዚህ ልክማ ተውበናት። ለኔም ሁሉ ነገር ይነ ታውቃለህ። በቃ እኔ ምን ሊሆን እንደምችል አላቅም። በሰዓቱ የነበርኩበት ሁኔታ አንቺ በህይወቴ ባትገቢ ኖሮ ምን አይነት ህይወት ልኖር እንደምችል በህይወት ኖር ነበር የሚል ጥያቄም ራሱ በውስጥ ይመላለስ ነበር። ድንገት ይሄ ነገር ባልታሰበ ሁኔታ እንግዲህ ምን እንደምለው አላቅም ተጨናግፏል ነው ማለት የምችለውና ሰርጌም ተጨናግፏል። የማይሆን ነገር ውስጥ ገብቷል። ለምን እንደሆነ ባይገባኝም የመጋጨት እንትን ነበረ። ለምን የኛ ሀብት እንደዚህ ሆኖ ላይ አባትሽ እንደምን እንደዚህ ሀብታም ሆነ ላይ የሀብት መቀናቀን ነበር፣ የቅናት ስሜት ነበርና አንተ ትችላለህ፣ ሄደህ መጠየቅ ትችላለህ። ምክንያቱም ፍቅረኛዋ ነክ መብት አለክ አይደል እንዴ? ስንሄድ ራሷን ለማጥፋት መድኃኒቶቹን ተጠቅማ ምናምን አረፋ በአፋ ሞልቶ ምናምን ነው ያገኘናት። እነሱም ቤተሰቦቿ እየተሯሯጡና በጣም ደንግጠን ነበር ያኔ። ከዛ በኋላ ታገትኩኝ። ቢያንስ ስታገት እንኳን ምን የት ደረሰ እንዴት ሆነ ብላ ልፈልገኝ አልመጣችም።
ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁልኝ? በያላችሁ በሰላም እግዚአብሔር ከእናንተ ጋር ይሁን እያልኩ እንግዲህ እነሆ ዛሬም መጥቻለሁ። እንግዲህ ሰሞኑን አንድ ልጅ እየተከታተለን እንደሆነ ሁላችሁም ታውቃላችሁ። ማለትም ናቲ የተባለውን ከዚህ ቀደም ኤልሳን ሲከታተላት የነበረ ልጅ አግኝተነው አናግረነው እንግዲህ የኔ ሰዎች እሱን እየተከታተሉት እንደሆነ ነግሬያችሁ ነበረ። ታዲያ ዛሬ ናቲ በተደጋጋሚ ጊዜ የሚያገኘው አንድ ልጅ እንደነበረ አውቀናል። ይህንን ልጅም እንግዲህ በተደጋጋሚ ተከታተለ ነው ያለበትን ሁኔታውን ሰፈሩን ሁሉ ነገር ካጣራም በኋላ ዛሬ ልናገኘው ሰፈሩ ተገኝተናል። አሁን በተለመደው ሰዓት ሁልጊዜም የሚያደርገው በዚህ ሰዓት መጥቶ ወደ ቤቱ ሲገባ ምናምን ነገር ነው እና ሁልጊዜ የምናየው። ስለዚህ ይችን ሰዓት እኛም ዛሬ ጠብቀን እንግዲህ ሰፈሩ ላይ ተገኝተናል ማለት ነው። እስከ ፕሮግራሜ ፍጻሜ ድረስ አብራችሁ እንድትቆዩ ጋበዝኳችሁ። አዲስ ሆናችሁ ካላችሁ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ እየጻፋችሁልኝ ቪዲዮን ደግሞ ላይክ እና ሼር እያደረጋችሁ ለብዙ ሰው እንድታደርሱልኝ እፈልጋለሁ። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። መልካም ጊዜ መልካም ቆይታ፣ አብራችሁኝ ነው። እሱ ነው ልጁ። ቀስ ብለን ወደ ግቢው አካባቢ ሲጠጋ ነው የምንይዘው። ስለዚህ ቀስ ብለን እንከተለዋለን። ያለውን ነገር ቀስ ብለን እናያለን። እንዴት ነህ? አማን ነው? ምንም ችግር የለም። ለአንዳንድ ጥያቄዎች ፈልጌ ነበር እኮ እለቅሃለሁ፣ ግን ዝም ብለህ ግርግር አትፍጠር። እንኳን ደስ ያላችሁ ለንስራይን ባለ እድለኞች በሙሉ። የንስራይን ለ20 ባለ እድለኞች ተመልካቾቹ ከጀምቦሮ ሪል ስቴት ጋር በጋራ በመተባበር በመሃል አዲስ አበባ የዲፕሎማቶች መናኸሪያ በሆነችው ውብ ሳር ቤት ላይ ለእናንተ ውድ የንስራይን ቤተሰቦቻችን በካሬ የ10 ሺህ ብር የዋጋ ቅናሽ አመቻችቶ የጨረሰ ሲሆን የሾፒንግ ሞል ወይም የንግድ ሱቆችን ከ17 ካሬ ጀምሮ በ10% ቅድመ ክፍያ ማለትም በ368 ሺህ ብር ቅድመ ክፍያ ብቻ የምትስተናገዱበትን እድል አመቻችቶ አጠናቋል። እንዲሁም የመኖሪያ ቤት አፓርትመንቶች በ1,256,000 ብር ቅድመ ክፍያ በዚሁ ሳር ቤት ሳይታችን በመግዛት የቤት ባለቤት የምትሆኑበት እድል ከታማኙ ጀምቦሮ ሪል ስቴት ይዘንላችሁ ብቅ ብለናል። ልብ ይበሉ፣ ይህ እድል ለ20 የንስራይን ባለ እድለኞች ብቻ ስለሆነ ይፍጠኑ፣ ይመዝገቡ። አርፈይድ እኔ እኮ ሰፈሬ ላይ እኮ ነው ያለሁት። ምን ነው እኮ ሰፈር ላይ ማን ያውቃለሁ፣ ግን ግርግር አትፍጠር። ላናግርህ ፈልጌ ነው። ምንድን ነው እሺ የፈለከው? አሁን እኮ ተረጋጋና የማናግርህ ብዙ ጥያቄዎች አሉ ለአንተ። ስለዚህ ጥያቄዎች እንድመልስልኝ ነው የምፈልገው። ሰማኝ አይደል? ልቀቀኝና በስነ ስርዓት እናውራ። ታዲያ ምንድን ነው አሁን? ተረጋጋ። እሺ እንግዲህ እንድንገባ ፈቃደኛ አልሆንክም፣ ግን ለምን ፈቃደኛ ልትሆን እንዳልቻልክ አላቅም። የምትፈራ ወይ ደግሞ መደበቅ የምፈልገው ነገር አለ? አይ ያን ያህልም የለም፣ ግን ማለት አሁን ላይ ባለው ነገር ምናምን ያው ብዙም አሳሳቢ ነገር የለም። ግን እኛ እንድንገባ እንድናናግር ፈቃደኛ አልሆንክልኝም። በግድ ነው እኛም የገባ ነው። ለምንድን ነው ፈቃደኛ አልሆንከው ነው? ማለት ያው በቃ የአለቄም ሚስጥር ሁሉም ነገር ያው መጠበቅ አለበት ባለበት ሁኔታ ማለት ነው። እና ምንም መረጃም ምንም እንትን ማለትም አልፈለኩም። ለዛ ነው ማን እንደሆንክም አላቅም። ያው ጠላትሁንም ዘመድም ምንም አውቀው ነገር የለም ስለአንተ። እኔ አሁን ስለ አለቃህ መረጃ እንድስጠኝ ነው ምናምን ያልኩ ነገር የለም። አንዳንድ ጥያቄዎችን ልጠይቅህ እንደምንፈልግ ነበር የነገርንህ። ስለዚህ ለምን ጉዳይ እንደመጣው ራሱ ቀድመህ በደንብ አውቃል ማለት ነው። ምክንያቱም ስለምታቀኝ ሁሉን ነገር ተረድተዋል ማለት ነው። የመጣሁበት ምክንያት ያን ያህልም ማለት ምክንያቱ ይህን ያህልም አልገባኝም። የመጣህበት ምክንያት ማን እንደሆንክም ምን እንደሆንክም በእርግጠኝነት አላቅም። ግን ያው ከእኔ የሆነ ነገር ፈልገ እንደመጣ አውቃለሁ። እና ስለ አለቃህ መረጃዎችን ፈልጌ እንደሆነ በምን አወቅህ ታዲያ? ያው የራሴ የመረጃ ምንጮች አሉኝ። ያው እሱን በተመለከተ እሱን የማውቅበት መንገድ አለኝ፣ የራሴ መንገድ። ስለዚህ አንተም የራሴ የሆነ የመረጃ ምንጮች አሉ ማለት ክትትል ታደርጋለህ ማለት ነው በእኔ ላይ? ያው በአንተ ላይም ያው አለቄንም በሚፈልጉ ሰዎች ዙሪያ ላይ ያው ክትትል አደርጋለሁ። እንግዲህ ያው ክትትል ያደርጋል ማለት ነው። ብዙም ክትትለኛ ላይ እየተደረገ ነው ያለው። አለቃውን በሚፈልጉ ሰዎች ዙሪያ እንግዲህ ብዙ ክትትል እንደሚያደርግ የተናገረ ነው። ያው ትንሽ ግብግብም ፈጥረናል ግቢ ውስጥ ለመግባት። እንግዲህ ጎረቤቶችም ግራ ተጋብተው በጣም እየተንጫጩ ነው። ምንድነው የተፈጠረው? ምንድነው ያለው ነገር እየተባለ ነው። ምክንያቱም ያው ተከራይ ነው መሰለኝ አይደል እዚህ ግቢ? ያው ተከራይ ነኝ። እስኪ ለማንኛውም እኔ አንዳንድ ጥያቄዎች ብቻ እንድመልስልኝ ነው የምፈልገው ከአንተ። የተወሰነ መረጃዎች ስለደረሱኝም ነው አንተን ፍለጋ እዚህ ድረስ የመጣሁት። አይ ቲንክ ዳንኤል ነው ስም አይደል? አዎ ዳንኤል።
እሺ ዳንኤል እንግዲህ እንደተነገረኝ እንደ መረጃ ከሆነ ከአቶ ኤፍሬም ጋር ቅርብ የሆነ ግንኙነት ወይም ደግሞ በቅርብ ሆነ ስራ እንደምትሰራም ጭምር ነው የሰማሁት። አዎ ኤፍሬም ያው የቅርብ ሰው ነው፣ አለቃዬም ነው እና እሱ ያለኝን ነገር ያዘዘኝን ነገር ማንኛውንም አይነት ስራ እሰራለታለሁ። የግሉንም የድርጅቱንም ስራ እሰራለታለሁ። የግሉንም የድርጅቱንም ስራ እሰራለታለሁ ማለት ምን ማለት ነው? የግሉን ምንድን ነው የምትሰራለት? ማለት አሁን እሱ የግል ጉዳዮች ሲኖሩበት ምናምን እሱ ማድረግ ያልቻለውን ነገር ምናምን እኔ እየሄድኩ አስፈጽምለታለሁ የግሉን ጉዳይ እና ድርጅት ውስጥም ያው ከማናጀሩ ዝቅ ያሉ ስራዎችን ምናምን በመስራት ተባበረዋለሁ። ምን ያህል ጊዜ ሆነ እንግዲህ ከሱ ጋር እስኪ ስራ ከጀመርክ ከሱ ጋር መስራት ከጀመርክ ምን ያህል ጊዜ ሆነ? ረጅም ጊዜ ሆኖናል። በጣም ያው ለረጅም ዓመታት አብረን የሰራ ነው። ብዙ ጊዜ ሆነዋል ማለት ነው። በጣም ጥሩ። እስኪ እንደዛ ከሆነ ብዙ ነገር ታውቃለህ፣ ስለ ድርጅትም ብዙ ነገር ታውቃለህ ማለት ነው እና ለአቶ ኤፍሬም ብቻ ነው ኦር ለአቶ ተፈሪም ጭምር ትሰራለህ ስራን? ድርጅቱ ላይ እየተንቀሳቀስኩ ነው ብለሃል እና እሳቸው አቶ ተፈሪም በነበሩበት ሰዓት ላይ አቶ ተፈሪ የሚያዙንም ስራ ትፈጽም ነበረ? አዎ አቶ ኤፍሬም እንትን ባሉ ሰዓት ላይ ማለት ሁለቱ የገቡት ሼር ነገር ነበር፣ የሆነ የጀመሩት ስራ ነበረ እና ያ ስራ በሚሰራበት ሰዓት አቶ ኤፍሬም ያው ፍሪ በመሆንበት ከአቶ ኤፍሬም ጋር ፍሪ በመሆንበት ሰዓት አቶ ተፈሪም አንዳንድ ጉዳይ ያስፈጽምላቸው ነበረ። እስኪ ምን አይነት ግንኙነት ነበራቸው? ስለ ሁለቱ ግንኙነት በደንብ ብትነግረኝ። ያው የስራ ግንኙነት ነው ያላቸው። ሌላ ምንም ከዛ የዘለቀ ነገር የላቸውም። የስራ ግንኙነት ብቻ ነው ያላቸው። ጥሩ ግንኙነት ነበራቸው ማለት ጥሩ የፓርትነር ግንኙነት ነበራቸው? አዎ የስራ ግንኙነት ነው ያላቸው። ያው ተፈሪ በጣም ጠንካራ ሰራተኛ ነው ማለት በቃ ለስራው የሚታትር ሰው ነው። ሌት ተቀን ስራውን የሚል ሰው ነው ምናምን እና ያው የስራ ግንኙነታቸው ሰፋ ያለ ስራ ሰፋ ያለ ፕሮጀክት ምናምን ነው ጀምሮ ነው የነበረው እና በሱ ነው ሁለቱ እንትን የሚሉት ግንኙነታቸው። በጣም ጥሩ። ከጊዜያት በኋላ እንግዲህ ሁለቱ ሊለያዩ ይችላል እና እንዴት ሊለያዩ እንደቻሉ ምክንያታቸውን እና የምታውቀው ነገር አለ? ያው እኔ ይህን ያህልም ለእነሱ ጉዳይ ማስፈጸም ነው እንጂ ስራዬ ይህን ያህልም በሁለቱ መሀል ዲቴል ገብቼ ምንም ይሄ ነው ልል የምችለው ነገር የለም እና ጉዳይ ነው ማስፈጽምላቸው። ምን እንደለያቸውም ብዙም የማውቀው ነገር የለም። እርግጠኛ ነህ? ምንም የምታውቀው ነገር የለም? እርግጠኛ ነኝ፣ ግን ያው ማለት ይህን ያህል ደረጃ ይህን ያህል መጨረሻ ደረጃውን አላውቀውም፣ ግን ያው የተወሰነ ፕሮሰሱን ምናምን በስራ ምክንያት ምናምን እንደሆነ የተወሰነ መረጃ አለኝ። በምን ምክንያት እንደተለያዩ ለምን እንደተለያዩ በአግባቡ አታውቅም ነው? መልካም። ከዛ ጊዜ በኋላ እንግዲህ ከተለያዩ በኋላ አንተ ለአቶ ኤፍሬም አሁንም ስቲል እስካሁን ድረስ ስራዎችን እየሰራ እንደሆነ የግል ጉዳዮችን እያስጨረስክላቸው እንደሆነ የሚልኩ ቦታ የሚያዙን ነገር ፈጽም የሚሉን ነገር በጠቅላላ እየፈጽምክ እንደሆነ ብዙ መረጃዎች አሉኝ። ስለዛ ምን ትለኛለህ? ያው አቶ ኤፍሬም ከሄዱ በኋላ እኔ ነኝ ድርጅቱን የተወሰነ ፐርሰንት ይዤ የምሰራው እና ጉዳያቸውን በማንኛውም ሰዓት ድርጅት ውስጥ ያለውን ነገር ምናምን እና ሁሉንም ነገር በሚባል ደረጃ እኔ ነኝ ጉዳያቸውን እያስፈጸምኩላቸው ያለሁት እና በቃ እዚህ ያላቸውን ነገር በሙሉ በተወሰነ መልኩ እኔ ነኝ ተቆጣጥሬ እያስፈጸምኩ ያለሁት። ኦኬ። አቶ ኤፍሬም እዚህ የሉም ነው? አዎ አሁን ላይ አቶ ኤፍሬም የሉም እዚህ። የት ናቸው? ወደ ውጭ ሄደዋል። ላልተወሰነ ጊዜ ወደ ፈረንሳይ ሄደዋል፣ ፓሪስ። ኦኬ። ምን ያህል ጊዜው ናቸው እስኪ ከሄዱ? ትንሽ ቆየት ብሏል፣ ማለት የተወሰነ ጊዜ። ሰሞኑን ክትትል እያደረግን ነበረ በአንዳንድ ነገሮች ላይ በአንዳንድ ጉዳዮች ላይ ክትትል እያደረግን አንዳንድ መረጃዎችን ስንሰበስብ ነበርና በጣም በሚገርም ሁኔታ አንተን ልናውቅ የቻልነው ናቲ የሚሉት ልጅ እንግዲህ በድብቅ ተደጋጋሚ አንተን ሲያገኝህ እንደነበረ ስለደረስንበት ነው አንተን ያገኘንህ። ከናቲ ጋር ምንድን ነው ግንኙነታችሁ? ያው ከናቲ ጋር ጓደኛዬ ነው። ግንኙነታችን የጓደኝነት ግንኙነት ነው ያለን። የጓደኝነት ብቻ? አዎ፣ ከዛ ያለፈ ምንም ግንኙነት የለንም። ጓደኛሞች ነን። እርግጠኛ ነህ? አዎ። እንዴት ተዋወቃችሁ?
ያው ከናቲ ጋር የሆነ ቦታ እንዲህ ለመዝናናት ምናምን ስንሄድ ነው የተዋወቅ ነው። በመዝናኛ ቦታ ላይ የተገናኘ ነው። እርግጠኛ ነህ? አዎ። ያው ናቲ እንግዲህ ስለ ናቲ ብዙ ነገር ሰምተናል፣ ብዙ ነገር አውቀናል። መሰለህ እኔ እነ ደጀኔ ጋር የሚሄደው እዛ የአጎቴ ልጅ ስላለች ነው። ማነች ያጎት ልጅ? ሀና ያጎቴ ልጅ ናትና እሷ ጋር ለዛ ነው የሚሄደው። ሀና ያጎት ልጅ ነች? አዎ ሀና ያጎቴ ልጅ ናት። ማለትም የደጀኔ የወንድም ሚስት የአንተ ያጎት ልጅ ነች? እንደውም እሷ ናት ለስራ እድል ብላ ወደ አዲስ አበባ የጠራችኝ። እንዴት እንደሆነ ማን እንደሆነ ምን እንደሆነ ነገር ግን ስትገናኙ እንደ ጓደኛ ሻይ ቡና ተባብላችሁ ኦር ደግሞ ቁጭ ብላችሁ አውርታችሁ አታውቁም። እኛ ክትትል እያደረገን በነበርንበት ሰዓት ልክ እንደ ሌባ እሱም ተሸፋፍኖ ኮፍያ ያለው ልብስ ሹራብ አድርጎ ምናምን በድብቅ የሆነ ቅያስ ውስጥ ተገናኝታችሁ የሆነ መልእክት ተቀባብላችሁ ብቻ ነው የምትለያዩት። ጓደኛሞች እንደዚህ ነው እንደሚገናኙት። ያው እኔ እና እሱ ብዙም መታየትም አልፈልግም። ያው እኔም ካለሁበት ከስራው አንጻር ምናምን በቃ ባለን ግንኙነት ዝም ብሎ የሆነ ቦታ ነው የምንገናኘው እንጂ ምንም አጭር ጉዳይ ነው የሚያገናኘን ምናምን እንደ ጓደኝነታችን። ምን ማለት ነው? አጭር ጉዳይ ነው የሚያገናኘን እንደ ጓደኝነታችን? ጓደኛሞች ነን እና ያልክኝ አይደለ? ጓደኛሞች እስከሆንክ ድረስ ጓደኛው ሊያገኝ የሚችለው ቁጭ ብሎ ሻይ ቡና ሊባባል፣ ምሳ ሊገባበዝ፣ ኦር ደግሞ ብዙ አይነት ነገሮች ሊያከናውኑ። እናንተ ግን በተደጋጋሚ ስትገናኙ የነበረው በድብቅ ነው። ሰወር ያለ ቦታ ላይ ነው የምትገናኙት። አንተም ሆንክ እሱ ፊታችሁ በማይታይ መልኩ ሁዲ ልብስ ለብሳችሁ ነው የምትገናኙት። የፈጠነ ነው። የሆነች ነገር ተነጋግራችሁ ወዲያው ነው የምትለያዩት። ተደጋጋሚ ስለሆነ ስለ አንተ ማጣራት ጀምረን ነው ዛሬ አንተን ለማግኘት እዚህ ድረስ የመጣሁት። ያው ጓደኝነት ማለት እኮ አብሮ ቁጭ ብሎ መብላት መጠጣት ብቻ አይደለም። እኔም ባለኝ የስራ ጫና ምክንያት እሱም ባለው የስራ ቢዚነት ያው አጭር ጊዜ ነው የምንገናኘው። በጣም አብሮ አደጌም አይደለም። ያው ባለን ሁኔታ ምናምን ባለችን ሰዓት ነው አጣበን የምንገናኘው ምናምን። ይህን ያህልም ጊዜ አንፈጅም። እና ታዲያ አጣበህ ባላችሁ ጊዜ እንኳን ብትገናኙ ለምን ሰወር ያለ ቦታ ላይ ለምን ተደባብቃችሁ ለምን ተሸፋፍናችሁ ትገናኛላችሁ? ግልጽ የሆነ ቦታ ላይ ሰው ያለበት ቦታ ላይ ለምን ተገናኝታችሁ ኬፍ አትባባሉም? ለኬፍ እንኳን ከሆነ ያው ማለት አሁን ባለንበት ሁኔታ በቃ እንደዚህ አይነት ቦታ ነው ለእኛ ኮንፈርት የሚሰጠን። አልገባኝም። ባለንበት ሁኔታ ማለት ምንድን ነው? የምትደበቁት፣ የምትሸሸጉበት ነገር አለ? የለም፣ ምንም የለም እኮ ማለት በቃ የኛ ይሄ የፍላጎታችን ነው ይህን እንድናደርግ የሚያደርገን። ለየት ያለ ነገር ትፈጽማላችሁ? አይ ምንም አንፈጽም። በቃ እንገናኛለን፣ ሰላም እንባባለን። አጭር ወሬ፣ የስራም ወሬ ከሆነ ጓደኝነትም ከሆነ ወሬውን እናወራለን፣ በቃ እንለያያለን። እንደዚህ እንኳን እኮ የስራም ወሬ ወር ደግሞ የጓደኝነት ወሬ የምታወሩበት ጊዜ እንኳን አንድ ላይ ቆማችሁ አታወሩም። አጭር የሆነች ንግግር ነው በቃ። ወይ እሱ ተናግሮ አንተ መልዕክት አስተላልፈ ነገር ነው የምትለያዩት። ሌላ ለ5 ደቂቃ እንኳን ቆማችሁ እኮ አታወሩም። በየትኛው ሰዓት ነው ታዲያ የስራም ወሬ ምናምን ልታወሩ የምችሉት በዛች ደቂቃ ውስጥ? ያው እኛ እኮ የስራ ወሬም ቢሆን እኮ አጭር ነገር እኮ ነው። የስራም ሆነ የጓደኝነት በቃ ሰላምታ ነው ምናምን። ይህን ያለም አሁን ጓደኝነታችንም የተወሰነ እየላላ ስለሆነ ይህን ያለም ግንኙነት አናደርግም አሁን ባለው እንትን። ትሰማኛለህ ዳንኤል? እየደበቃችሁ ያላችሁት ምን እንደሆነ አላውቅም። ነገር ግን እኔ አሁን ሙሉ በሙሉ ስላንተ ካለኝ መረጃዎች ስላንተ ከደረሱኝ መረጃዎች አንጻር ስነሳ አብዛኛውን የአቶ ኤፍሬምን የወንጀል ስራዎች አንተ እንደምትሰራለት ነው። እኔ ምንም የምሰራው ወንጀልም የለም። አቶ ኤፍሬምም ምንም የሰሩት ወንጀል የለም። እርግጠኛ ነህ? አዎ እንዴ እኔ ንጹህ ሰው ነኝ በጣም ማለት አቶ ኤፍሬም ረጅም ዓመት አውቃቸዋለሁ፣ ብዙ ጊዜ አውቃቸዋለሁ። ምንም የወንጀል ስራ ውስጥ የሉም። እኔም አንድ ቀን የወንጀል ስራ ውስጥ ተሳትፌም አላውቅም። አንተም በማያገባ ነገር ገብተህ የሰው ህይወት ባትበጠብጥ ጥሩ ነው። አቶ ኤፍሬም ማለት ያው ለሀገራችን የተከበሩ ጠቃሚ ሰው ናቸው። ስለዚህ በማየውን ነገር ራስን አደጋ ላይ አትጣል። እያስፈራራኝ ነው ማለት ነው። በማያገባ ገብተህ ህይወትን አደጋ ላይ እየጣልክ ነው። ስለዚህ ተጠንቀቅ እያልከኝ ነው? አይደለም፣ እኔ እንደዛ ለማለት ፈልጌ አይደለም። ግን ያው አቶ ኤፍሬም በጣም ትልቅ ሰው ናቸው። በስራቸው ብዙ ድርጅቶች አሉ፣ የሚያስተዳድሯቸው ብዙ ድርጅቶች አሉ። ለዚች ሀገር ባለውለታ የሆኑ ሰው ናቸው እና ያው በዚህ ሁኔታ ውስጥ አንተ እንደዚህ አይነት ነገር ይዘህ መተህ ከእሳቸው ጋር ጸብ ውስጥ ለመግባት ባትጥር ጥሩ ነው። ይኸውልህ እኔ ሲጀምር ለሀገር የሚጠቅም ሰው ነው የሚባል ነገር ከምን አንጻር እንደምትመለከቱት አላውቅም። ሲጀምር አቶ ኤፍሬም መነሻቸው ራሱ ከየት እንደሆነ ከምን እንደሆነ ብዙ የሚያስታውቅ ነገር የለም። ማንነታቸው ራሱ በአግባቡ የሚታወቅ አይነት ሰው አይደሉም።
በዚህ ልክ እንደዚህ አገዛ አስፋቸው አሞከሻሽታቸው የምታወራላቸው ምን እየሰራላቸው እንዳለ አላቅም። ነገር ግን ብዙ ነገር ስለሳቸው ብዙ ወንጀላቸውን ብዙ ስራቸውን ራን እያደረክ ያለው አንተ እንደሆንክ እየተሰማኝ ነው። ይኸውልህ አንድ ነገር ልንገርህ። ሲጀምር ናቲ በየትኛውም ስራ የተጣበበ አይነት ሰው አይደለም። ምክንያቱም እሱም ካለበት የስራ ጫና አንጻር ነበር ያልኩህ። ምንም አይነት የስራ ጫና የለበትም። ስለሱ ብዙ ክትትል አድርገናል። ምንም አይነት ስራም የለውም። ሲቀጥል ይህ ልጅ ከዚህ ቀደም የሀና ዘመድ እንደነበረ ምናምን ብዙ ነገር ተነግሮኝ ነበር። ነገር ግን እዛ ቤት የሄደው ኤልሳን እና ኤልሳን ብቻ ለመከታተል እንደነበር ደርሼበታለሁ። ለዛም ደግሞ አንተ እጅህ እንዳለበትም ጭምር አውቄያለሁ። ስለዚህ ያለውን ነገር ብትነግረኝ ይቻላል ነው። ያው ከመጀመሪያው ጀምሮ አቶ ኤፍሬም እንደነገርኩ ነው። እሳቸው ምንም አይነት ወንጀል አይሰሩም። እኔ ምንም አይነት ወንጀል ውስጥ የለሁበትም። ስራቸውን ብቻ ነው የማስፈጽምላቸው። እሳቸው ትልቅ ድርጅት ነው ያላቸው። ስለዚህ ስራቸውን ስታስፈጽምላቸው ኤልሳ አንዳንድ ጥያቄዎችን ማንሳት ጀምራ ነበረ። ስለ አባቷ ድርጅት አንዳንድ ጥያቄዎችን እያነሳች ነበረ። እንዳታነሳ ስለተፈለገ እንድታነሳም ስላልተፈለገ ኤልሳ የሆነ ነገር መደረግ ስላለባት በምትሄድበት ቦታ በጠቅላላ ሰውን እንዲከታተላት እንድትመድብ ተደረግ አይደለ? ከዛ ደግሞ አንተ ናትናኤልን እሷን እንዲከታተል መደብከው። ትክክለኛ አይደል? አይደለም። እዚህ ጋር ተሳስታል። ኤልሳ የምትባል ልጅ እኔ ሲጀመር አላቅም። ማነች ኤልሳ የምትባል ልጅ አታውቅም? እኔ አላቅም። ኤልሳ የምትባል ልጅ እርግጠኛ እና አታውቅም? አሁን ያላቅም። ከየት ነው ያመጣሃት? አቶ ተፈሪም በደንብ ታውቃቸዋለህ በድርጅቱ ላይ አይደለ? አውቃቸዋለሁ በደንብ። አቶ ተፈሪ ጋር ደግሞ የምትመላለስ አንድ ሴት ልጃችን እንዳለች ታውቃለህ? እኔ ተላላኪያቸው መሆኗን ሜቢ ላውቅ እችላለሁ፣ ግን ያው ልጃቸው መሆኗን አላውቅም። የሆነች ብዙ ሴቶች ይመላለሳሉ አቶ ተፈሪ ጋር። ምንም ተላላኪ የላቸውም አቶ ተፈሪ ሲጀምር ታውቃለህ፣ በደንብ ታውቃለህ። ድርጅት ውስጥ ተቀጥረው ከሚሰሩት ውጪ የሚመጡት አንድ ወንድማቸው አቶ ደጀኔ፣ ሁለት ደግሞ ልጃቸው ኤልሳ ነች። ይህንን በደንብ ታውቃለህ። ኤልሳንም በደንብ ታውቃታለህ። እሳቸው እኮ ሲጀመር በጣም ጠንካራ ሰራተኛ ናቸው አቶ ተፈሪ ማለት እና በጣም የስራ ሰው ስለሆኑ ብዙ ኮኔክሽን ይኖራቸዋል እና ከብዙ ሰው ጋር ሊገናኙም ይችላሉ። እና በዚህ መሀል ላይ ኤልሳ ማንትሁን ከማን ጋር ይገናኙ ከማን ጋር ይለያዩ? እኔ ስለ ልጁ ነው እያወራሉት። አቶ ተፈሪ ልጁ እዛ ድርጅት ትመጣ ነበረ። አንተ አይደለም ብዙ ሰራተኞች ያውቋታል። ሲጀምር ብዙ ሰራተኞች ያውቋታል። እኔ አላውቃትም። ይቅርታ ወንድሜ። ኤልሳ የምትባል ልጅ ምንም አላውቅም። ይኸውልህ አንተ ነህ ናትናኤልን ኤልሳ እንዲከታተላት እዛ ቦታ ላይ የመደብከው። ከዛም ባሻገር ደግሞ መጥፋቷንም ታውቃለህ፣ የት እንዳለችም ታውቃለህ። እየሰማኝ ነው? ለእኔ የተቀመጠም ደብዳቤ ነበር። ደብድቧት ሰራተኛዋን እንዲቀበላት የሚያደረግከው አንተ ነህ። እኔ ብዙ መረጃዎች ደርሰውኛል። ይኸውልህ ስለዚህ ያለውን ነገር እንድትነግረኝ እውነታውን እንድታወጣ ፈልጋለሁ። እንግዲህ እኔ አሁን ይህን መረጃ ማን እንደነገረ ከየት እንዳመጣኸው አላውቅም። ኤልሳ የምትባለውም ልጅ ማን እንደሆነች የማውቀው ነገር የለም እና በማያገባ ነገር አሁን እዚህ ጋር ገብተህ በጣም ብዙ ታሪክ እያወራህ ነው፣ ብዙ ወሬ እያወራህ ነው። አቶ ተፈሪ በጣም የስራ ሰው ናቸው፣ ሁላችንም እናውቃለን። ከብዙ ሰው ጋር ግንኙነት አላቸው። ኤልሳ የምትባል ልጅም እንግዲህ አንተ ነው የነገርከኝ። እኔ አሁን ከአንተ ነው የሰማሁት ኤልሳ የምትባል ልጅ እንዳላቸው እና ምንም ሰራተኛዋም ስለ ደብዳቤ የማውቀው ነገር የለም። ሰራተኛዋም መደብድቧን አልሰማሁም። እንግዲህ ከየት እንዳመጣኸው ይህን ነገር እኔ አላውቅም። እስኪ አንተ ንገረኝ። ባይሆን አንድ ነገር ልንገርህ፣ በጣም ትዕግስት እያለቀ ነው። እንደ ወጣት ተነጋግረን ተግባብተን ያለውን ነገር ብትናገር እውነቱን ብታወጣ ለአንተ ይሻላል። ምክንያቱም ካለበለዚያ ወደ አልሆነ መንገድ ነው የምናመራው። ምንም ያልሆነ መንገድ የለውም እኮ ይሄ ነገር። እኔ እውነታ ነው እየነገርኩህ ያለሁት እዚህ አጠገብ ቁጭ ብዬ። አንተ ለሀብታም ስትል ሆዱን ለመሙላት የሀገር ግብስብስ ነገር ለማድረግ ከእርሱን ለመሙላት ሲል ብዙ ወንጀሎችን የሚሰራ ራሱን በወንጀል ያጨማለቀን ሰውዬ ለመከላከል ስትል ራስን አደጋ ላይ መጣል ትፈልጋለህ? ያው ብዙ ስራዎች እንደሰራ ቃሉ ሚዲያ ላይ እና ያው አቶ ኤፍሬምን መንካት ለአንተ ከባድ ነው የሚሆነው። የማይነካ ነገር ነው እየነካ ያለው እና የአቶ ኤፍሬም ነገር መጨረሻ ነው የሚሆነው አሁን ባለህበት ሁኔታ። ለእኔ መጨረሻ ነው የሚሆነው። እንግዲህ ከአቶ ኤፍሬም ጋር ከተገናኘ በጣም ከባድ ነው የሚሆንብህ። አንተ ነህ የኔም መጨረሻ የምንነግረኝ?
አዎ በአሁኑ ሁኔታ በጣም የአቶ ኤፍሬም እኮ ነገር አንተ መጨረሻ የኔ መጨረሻ ምን እንደሆነ ማን እንደሆነ ልነግርህ የምችለው እነግርሃለሁ። እ? በደንብ አሁንም ደጋግሜ እነግርሃለሁ። ሰማኛለህ? የአቶ ኤፍሬምን ነገር ሰማኛለህ? መጨረሻ ነው የሚሆነው። አቶ ኤፍሬምን መብላት ትችላለህ። አንተ ከፈለክ እንደዛው እንደምፈራው ፍራው። ሲጀምር ማንም እንደማይፈራው ልንገር። በታምር ልፈራው እንደማልችል ልንገር። እኔ ፍራው አላልኩም። ሰማኛለህ? እሺ አሁን የምጠይቅህን ጥያቄ ብቻ በአግባቡ መልስልኝ። ከዚህ በኋላ ሌላ ነገር እገዛላብዳለሁ ብትል ሌላ ነገር ነው የሚከተልህ። በጸባይ ማናገረኝ ትቼ በጉልበት ሁሉ አናግርሃለሁ። እየሰማኝ ነው? ማስገደድ ካለብኝ አስገድድሃለሁ። ያው እንግዲህ አቅም ከአቶ ኤፍሬም እና ከኔ በላይ ከሆነ እንግዲህ እስቲ ሁሉም ነገር እናየዋለን። አስሬ አቶ ኤፍሬም አትበልብኝ እባክህ። እየጠየቅኩ ያለሁት ከናቲ ጋር ሆናችሁ የተቀበላችሁት ልጅ ሰራተኛን ደብድባችሁ የወሰዳችሁ ደብዳቤ የት ነው ያለው? ምንድን ነው የምትሰራለት ለዚህ ሰውዬ? ይኸውልህ ከካሜራ ጀርባ ያሉት እነዚህ ሰዎች አንተን ደህና አድርገው ያስተነፍሰዋል። ይሄ ያበጠውን ልብህን ያስታግሱላል። ልንገርህ፣ አቶ ኤፍሬም መጥቶ በዚህ ሰዓት አያስጥልህም። አቶ ኤፍሬም ህይወትህንም አያድንህም። ካለበት ነገርም ነቅሎ ሊያስወጣ አይችልም። ልንገርህ፣ በዚህ ሰዓት አስሬ አቶ ኤፍሬም እያልክ እንደ እንትን አታቅዝፈው። ይሄ ሰማኝ ነው? ምንድን ነው አሁን እያልከኝ ያለው? እያልኩ ያለሁት ለአቶ ኤፍሬም መሰራለት ስራ ምንድን ነው? የተቀበላችኋትንስ ደብዳቤ የት ነው ያደረጋችሁት? እኔ ነገርኩህ እኮ ለአቶ ኤፍሬም የድርጅቱን ጉዳይ ነው ማስፈጽምለት አልኩ እና የግል ጉዳዮች አሉት፣ እሱን አስፈጽምለታለሁ። ለዛ ነው ኤፍሬም እኔን እንደሚጎዳ እኔን እንደሚገድል የኔ መጨረሻ እንደሚሆን እየተናገርክ ያለው? አሁን እኮ እዚህ ጋር ስም እያጠፋ ነው ያለው። ሰማኛለህ? ተረጋጋ ብናወራ አይሻልም? ይኸውልህ ተረጋጋ። ጥያቄን መልስልኝ በአግባቡ። እየመለስኩ። ደብዳቤውን የት ነው ያደረጋችሁት? ስለምን ደብዳቤ ነው የምታወራው? ኤልሳ ለሰራተኛ የሰጠችው ለእኔ እንዲደርስ የሰጠችው ደብዳቤ የት ነው ያደረጋችሁት? ሲቀጥል ደግሞ አቶ ኤፍሬም በአሁኑ ሰዓት የት ነው ያለው? አቶ ኤፍሬም ነገርኩህ እኮ እንዳልኩ ከሀገር ውጭ ነው ያለው አቶ ኤፍሬም እና ለሰራተኛዋ ደብዳቤ የምትለውን ነገር እኔ ምንም የማውቀው ነገር የለም። ሰማኛለህ? ደብዳቤውን የት እንዳረከው እንድነግረኝ ነው የምፈልገው። አሁን እኮ እዚህ ጋር ስለ ደነፋ ስለ ጮክ ምናምን ምንም የሚሆን ነገር የለም። አሁን እዚህ ተከራይቼ የምኖርበት ቤት ውስጥ ነው ያለሁት። ስለዚህ ጎረቤትን ባበጠበት ጥሩ ነው። ጎረቤት እንዳይረበሽ ከፈለግ ለጥያቄ መልስ ስጠኝ። አንደኛ ኤልሳን የት እንዳረጋቻት እንድትነግረኝ እፈልጋለሁ። ሁለተኛ ደብዳቤው የት ነው ያለው? ኤልሳን አላቃትም። ደብዳቤውም ስለምን ደብዳቤም እንደምታወራ ምንም ማውቀው ነገር የለም። እንግዲህ እስኪ አንተ ከየት እንዳመጣኸው መጀመሪያ ንገረኝና ከዛ በኋላ እናወራለን በደንብ። አንተ በንግግር መግባባት አችልም? እያወራሁ እኮ ነው። አይ በንግግር መግባባት አችልም? ተረጋግተህ አውራኝና እያወራሁ በጸብ እንድንሄድ ነው የምፈልገው። ማለት በጉልበት እንድትል። ምንም ጉልበት አያስፈልግም እኮ እዚህ ጋር በስነ ስርዓት እያወራሁ አይደል እንዴ? ስለቆምክ ስለደነፋ እንዲህ ስለጮክ ምንም ስነ ስርዓትን ይዛ አናግረኝ ሲጀምር። እሺ ስለ ደነፋ እንዳትለኝ ከዚህ በኋላ። ቁጭ ብያለሁ እኮ ስነ ስርዓትን ይዛ አናግረኝ ካሁን በኋላ። ከዚህ በላይ ምን ላድርግ? ደብዳቤውን ያለው ልቀቀኝ፣ ቁጭ በል ልቀቀኝ። ደብዳቤውን ያለው ልቀቀኝ፣ ደብዳቤውን ያለው የት ነው ያለው? እሱ ትናገራለህ። አሁን የምታውቀውን ነገር በጠቅላላ ከመጀመሪያው ጀምሮ ያለውን እንድትነግረኝ ነው የምፈልገው። በተለይ የአቶ ኤፍሬምን ተግባር፣ ስራ፣ ሴራ ነው እንድትነግረኝ የምፈልገው። ያው እንግዲህ አቶ ኤፍሬም ማለት ለእኔ የብዙ ዓመት አለቃዬ ናቸው እና ከእሳቸው ጋር ብዙ ስራዎችን ሰርተናል። የወንጀል ስራዎችን የድርጅት ስራዎችን የሰራ ነው እና ያው አቶ ኤፍሬም ትንሽ ብስጩ ናቸው፣ ይናደዳሉ እና ወሳኝም ናቸው። ውሳኔ ላይ በጣም ይፈጥናሉ እና ስራዎችም ላይ ምናምን በቃ እንደዚህ ቶሎ ቶሎ አዳዲስ ስራዎችን ይፈልጋሉ ምናምን እንደዚህ አይነት ስራዎችን ነው የምንሰራው ከአቶ ኤፍሬም ጋር። ድርጅቱን በምን መልኩ ነው ብቻቸውን ሊያስተዳድሩ የቻሉት? መጀመሪያ ከተፈሪ ጋር ነበሩ። ከተፈሪ ጋር እንግዲህ አለመስማማት ውስጥ ገብተዋል። አለመስማማት ውስጥ የገቡት በትርፍ ክፍያ በፐርሰንት ምክንያት ነው። ከዛ በኋላ ግን ራሳቸው ናቸው እየተቆጣጠሩት ያሉት። አቶ ተፈሪ ታመው ወደ ሀገራቸው ሄዷል። እንዴት ሆኖ ነው ይሄ ነገር የተፈጠረው? ያው እንግዲህ አሁን ላይ ከአቶ ተፈሪ ጋር አንድ ፕሮጀክት ጀምሮ ነበረ። ማለት ያ ፕሮጀክት ብዙ ፐርሰንቱን አቶ ተፈሪ ናቸው የወሰዱት፣ ወደ 70% የሚሆነውን የፕሮጀክቱን እና 30%ን አቶ ኤፍሬም ናቸው የያዙት። እና ፕሮጀክቱን ሲጀምሩ አቶ ተፈሪ አምነውበት አቶ ኤፍሬም አላመኑበትም ነበረ እና በዛ ሰዓት ላይ
ችግር የለውም እኔ 70%ቱን እሸፍነዋለሁ እና የቀረውን 30% አንተ ሸፍን ተባብለው ተስማምተው ነው ወደዛ ፕሮጀክት የገቡት እና ከዛ በኋላ ነው ስራው የተጀመረው እና ብዙ ድርሻውን አቶ ተፈሪ ናቸው የወሰዱት እና ያ ነው ያለው ነገር። ያጋጫቸው ደግሞ ያው የትርፍ ክፍፍል ነው አይደል? የትርፍ ክፍፍል አቶ ተፈሪ 70% ስላወጡ 70% ይገባኛል። አቶ ኤፍሬም ደግሞ 30% ያወጡት ስራው ላይ ኢንቨስት ያደረጉት፣ ነገር ግን 50-50 ነው የሚገባኝ በሚል ነው ግጭት ውስጥ የገቡት አይደል? ታዲያ እንዴት ነው በስተመጨረሻ አቶ ኤፍሬም ብቻቸው ሊጠቀልሉት የቻሉት? ያው ማለት አሁን ላይ በዛ ድርጅት ውስጥ ያኔ 70% እና 30% ነበር ሼራቸው እና አቶ ኤፍሬም 50-50 ነው የፈለጉት። አቶ ተፈሪ ደግሞ እንዳልከው 70%ቱ የኔ ነው፣ ትልቁ ድርሻ ለእኔ ነው የሚገባኝ ብለዋል። ይሄ የማይካድ እውነት ነው አንተ እንዳልከው እና ግን ከዛ በኋላ ባደረጉት ስምምነት ነው አቶ ኤፍሬም ድርጅቱን ከዛ በኋላ አቶ ተፈሪ ያስረክቧቸው የሄዱት ማለት ነው። ሰማኛለህ? ምንም አይነት ስምምነት እንደሌለ አውቃለሁ። ማንም ሲጀምር ሙሉ በሙሉ ድርጅቱን አሳልፎ አይሰጥም፣ ያውም 70% ያወጣበትን ድርጅት ማለት ነው። አሁንም መዘላበድህን ትተህ ያለውን ነገር እውነታውን እንድነግረኝ ነው የምፈልገው ነው ወይስ ድጋሜ ወዳለውን ነገር ንግባ? አይ እንደዛ እንኳን አይሆንም እና እየነገርኩህ እኮ ነው እኔ አሁን ማለት ያለው ነገር እኮ ምንም አይነት ስምምነት አላደረጉም። ምንድነው ስምምነት አድርገው አስረክቧቸው ሄዱ የምትለኝ ታዲያ? ድርጅቱን እኮ አቶ ተፈሪ በቃ እኔ ከዚህ በኋላ ከዚህ ድርጅት ውስጥ በቃ ራሴን ማግለል እፈልጋለሁ ብለው እኮ ነው ወንድማቸውን ተክተው ነው የሄዱት። አሁንም እየሸፈንክላቸው ነው? ምንም እየሸፈንኩ አይደለም፣ ያለውን ነገር እየነገርኩ ነው። አሁንም ወንድማቸውን ተክተው ነው የሄዱት። እውነቱን እናገራለሁ፣ አቶ ኤፍሬም የሰሩትን ነገር አጋልጣለሁ ብላል አይደል? መጀመሪያ ብላል። አዎ ብያለሁ። ስለዚህ አሁን ደግሞ ድጋሜ አቶ ኤፍሬምን እያጋለጥክ ሳይሆን ያለውን ነገር መላልሰ እየሸፋፈንክላቸው ነው ያለው። እዚህ ጋር አሁን ላይ በድርጅት ውስጥ አቶ ደጀኔ ናቸው የተፈሪን ቦታ ተክተው እየሰሩ ያሉት እና ለዚህ ሁሉ ነገር ተጠያቂ መሆን ካለበት ደጀኔ ነው ተጠያቂ የሚሆነው። እንዴት ነው ደጀኔ ተጠያቂ ሊሆን የሚችለው? በወንድሙ ይቀናበት ነበረ በዛ ሰዓት ላይ በሰዓቱ እና ለአቶ ተፈሪ መታመም በቃ ክፍለ ሀገር ለመሄዳቸው ምናምን ምክንያት እሱ ነው ተጠያቂ መሆን ያለበት እሱ ነው አሁን ላይ። እንዴት ነው ለእሳቸው መታመም ክፍለ ሀገር ለመሄዳቸው ተጠያቂ ሊሆን የሚችለው? በቃ አቶ ተፈሪ በጣም ጠንካራ የስራ ሰው ስለነበሩ እና በቃ በስራቸው ስኬታማ ሰው ስለነበሩ አቶ ደጀኔ በጣም ነበር የሚቀናባቸው በስራቸው በታታሪነታቸው እና በዛ ምክንያት ነው በቃ ቅናት ስለነበረበት ነው አቶ ተፈሪ እንደዛ አደረጋቸው። ስለዚህ ይህንን ነገር ሲያደርግ ያው ከአቶ ኤፍሬም ጋር ተነጋግረው ተስማምተው ተመሳጥረው ነው ይህን ነገር የፈጸሙት። አዎ አቶ ኤፍሬም ከሀገር ከመውጣታቸው በፊት ያለውን ነገር እንደዛ ተስማምተው ከዛ በኋላ ነው አቶ ተፈሪን ክፍለ ሀገር እንዲሄዱ እንዲታመሙ በሽታ ላይ እንዲወድቁ ያደርጓቸው። ከዛስ ለደጀኔ ምንድን ነው የተሰጠው? ማለት ደጀኔ እዛ ድርጅት ውስጥ ድርሻ አለው እያልከኝ ነው። እንዴት ነው ድርሻ ሊኖረው የቻለው? ያው አቶ ኤፍሬም ድርጅቱን ጠቅልለው ከወሰዱት በኋላ ደጀኔ በዚህ መልኩ አቶ ኤፍሬም ሲያግዛቸው 20% እንትኑን ድርሻውን ለአቶ ደጀኔ ሰጡ። የወንድሙን 50% አስበልቶ 20% ወሰደ። አቶ ደጀኔ ወንድሙ ላይ ቅናት ስለነበረበት በቃ ባደረበት ቅናት ምክንያት ምንም ነገር ለማድረግ ወደኋላ አይልም ነበረ ወንድሙ ላይ እና አቶ ደጀኔ ናቸው ለዚህ ሁሉ ነገር ምክንያት። ከዛ ስለዚህ ድርጅት ኤልሳ ጥያቄ ማንሳት ስትጀምር፣ ስለዚህ ድርጅት ማወቅ ስትፈልግ ዝም እንዲባል ማንም ምንም ምላሽ እንዳይሰጣት ተደረገ። ከዛም ባሻገር አልፎ ተርፎ እሷን ማሰቃየት ተጀመረ። ከዛን ደግሞ እሷን መከታተል ጀመራችሁ። አዎ ይሄ በአቶ ኤፍሬም እና በአቶ ደጀኔ ትዕዛዝ ነው የመጣው። ይሄ ኤልሳ እንድንከታተላት ያዘዙን እና ያው ልጅቷን ምንም አይነት ሀሳብ እንዳታነሳ ስለ ድርጅቱ ምንም እንዳትጠይቅ በቃ ባለችበት በሄደችበት ቦታ ሁሉ እንድንከታተላት አቶ ኤፍሬም እና አቶ ደጀኔ ትዕዛዝ ሰጥተውኝ ነው እኔም ያን ነገር ሳደርግ የነበረው። በጣም ጥሩ። ከዛ ወዴት ገባች? እየተከታተላችኋት ነበረ። የት ገባች? የትን የጠፋችሁ? የትን የተሰወረችው ኤልሳ? የኤልሳ መሰወር እንግዲህ እስካሁን ባለን መረጃ እኛ የምናውቀው ነገር የለም። ከእኛም ነው የተሰወረች።
ከኛም እኮ ነው የተሰወረችው። እየተከተልናት እያለ ድንገት ደብዛዋን አጠፋች። ከኛም የሚከታተሏት ሰዎች መድቤ ነበር እኔ በቃ በአቅም የምችለውን፣ ግን ያው የሆነ ሰዓት ላይ በቃ ደብዛዋን አጠፋች ከኛም። ስለዚህ አሁን ባለኝ መረጃ አሁን ላይ የት እንዳለች ወዴት እንደሄደች በምን ምክንያት እንደጠፋች የማውቀው ነገር የለም። እርግጠኛ ነህ ኤልሳ የት እንዳለች የምታውቀው ነገር የለም? እንግዲህ እኔ እስካሁን እየነገርኩ ነው ማለት አሁን ባለውበት ደረጃ ባለውበት ሁኔታ ኤልሳ ከኛ ምን የተሰወረችው። ኤፍሬምም ሆነ ደጀኔ አልያዟትም፣ አላገቷትም፣ አላሰሯትም። ማንም ያሰራት የለም። ቢያስሯት በእኔ በኩል ነበር፣ ቢያግቷት እኔ ነኝ ጉዳያቸውን ማስፈጽምላቸው እና ምንም ከኔ ያለፈ ነገር ስለሌለ ምንም ኤልሳ የት ትሂድ እንዴት ትሁን ማንም ያውቀው ነገር አይደለም። ለሱ ማረጋገጫው ደግሞ ሰራተኛዋን ያን ያህልም አናስጨንቃትም ነበረ። ኤልሳ የት እንደሄደች እንድትነግረን በቃ ማለት ያን ያህልም ጫና እናደርስባትም ነበር ሰራተኛዋ ላይ የት እንደሄደች ብናቅ ኖሮ። አሁን ሁሉን ነገር ስለማናቅ ነው ሰራተኛዋ ያለውን ነገር እንድትነግረን ያደረግ ነው። ግን ያው ሰራተኛዋ ምንም የምታውቀው ነገር የለም። እሺ በጣም ጥሩ። ሰራተኛዋ እንዳስጨነቅኳትም ማመናችሁ ጥሩ። ከሰራተኛዋ የተቀበላችሁት የኤልሳ ደብዳቤ ነበር ለእኔ የተጻፈ። የት ነው ያደረጋችሁት? ያው አሁን ላይ እሱ ደብዳቤ ምን ይሰራላል? ይጠቅማል? አንተ ትሰማኛለህ? ደብዳቤው ለእኔ ነው የተጻፈው። ለእኔ እንዲሰጥ ነው አይደለ? ተጽፎ ለሰራተኛዋ የተሰጣት ኤልሳ ያንን ነበር ያደረገችው። ደብዳቤውን እፈልገዋለሁ። የት ነው ያደረጋችሁት? ምንድን ነው ደብዳቤው የተጻፈው? ደብዳቤ ላይ የተጻፈውን ነገር ያው እኔም አላነበብኩትም። ኧረ እባክህ። አዎ። እና ያን ደብዳቤ አሁን ላይ ተቀብለናታል። ግን ያው አሁን እጅ ላይ የለም። ደብዳቤውንም እንደነገርኩህ አላነበብኩትም። ግን ያው እኔ የቀጠርኳቸው የመደብኳቸው የሚከታተሏት ልጆች ጋር ነው ያለው ደብዳቤው። ናቲ ጋር እንደሌለ መቼም ያውቀናል። ሌላ ልጅ አለ? ኪሩቤል ጋር አለ ያ ደብዳቤ። በጣም ጥሩ። ስለዚህ ይሄ ኪሩቤል የምትለው ልጅ በአንተ ስር ሆኖ የአንተን ስራዎች የሚፈጽምልህ ሰው ነው? አዎ። ኪሩቤል ማለት ልክ እንደ ናቲ ጓደኛዬ ነው እና በቃ ብዙ ስራዎችን አብረን እንሰራለን። በጣም ጥሩ። ትደውልለታለህ ለስራ እንደምትፈልገውና እዚህ መምጣት እንዳለበት፣ ደብዳቤውን በዚህ ሰዓት አስፈላጊ እንደሆነና ይዞት እንዲመጣው ትነግረዋለህ። አስፈላጊ ነው ይህን ማድረግ አሁን ላይ? ግዴታም ነው። አስፈላጊ ብቻ ሳይሆን ግዴታም ጭምር ነው። ሰማኝ አይደል? ሰማኝ አይደል? እየሰማሁ ነው። ስለዚህ ትደውልለታለህ ለአስቸኳይ ስራ እንደምትፈልገውና ደብዳቤውን በዚህ ሰዓት እንደሚያስፈልግ ነግረኸው ይዘውት እንዲመጣ ታደርገዋለህ። ግልጽ ነኝ? ይቻላል። እሺ በቃ ደውልለት፣ ይደውልለት፣ ደብዳቤውን ይዞት ይምጣ። እሱ ጋር ያለ ደግሞ ምናልባት እሱ ደግሞ የሚናገረው ነገር ካለ እሱንም እናወጣጠዋለን። ደብዳቤው ላይ ያለው የተጻፈው ነገር ምንድን ነው? ለእኔ የተቀመጠው ምንድን ነው? ኤልሳ ለእኔ የጻፈችልኝ ምንድን ነው? ምን ልነግረኝ ፈልጋ ነበር? ምን ልታስተላልፍ፣ ምን ለማሳወቅ ለእኔ ፈልጋ ነበር? የት ነው ሄደችው? የት ነው ያለችው? ምናልባት ከዚህ ደብዳቤ ብዙ መልሶች ይኖሩኛል። ለማንኛውም እስከ ፕሮግራም ፍጻሜ ድረስ አሁንም አብራችሁኝ ይሁኑ። እሺ ውድ ቤተሰቦች እንደደረሰ አሳውቆታል። ቀጥታ ወደ ግቢና ብሎታል፣ ወደ ቤና ብሎታል። እኔ እዛ ውጭ ወጥቼ እጠብቋለሁ። ምናልባት አይቶ ልጆችን ምናምን ተደናብሮ እንዳይሮጥ ግርግርና አሁንም ድጋሚ እንዳይፈጠር ቀስ ብዬ ይዘዋለሁ። እሱንም ጠብቁት እናንተ። ለማንኛውም አብራችሁኝ ነው። ምንድን ነው? ዝም ብለህ ምንድን ነው? ግባ ዳንኤል። ምንድን ነው? ግባ ቁጭ በል። ምንድን ነው ዳንኤል? የምን ካሜራ ነው? እሺ ኪሩቤል፣ ምን ለመስራት ነበር የመጣው? ሌላ የሚታገት ሰው ፍለጋ? እኔ አልገባኝ። ምንድን ነው? እኔ ምንድን ነው ዳንኤል? ምንድን ነው እየተፈጠረ ያለው? ለምንድን ነው እዚህ ያለሁት? ምንድን ነው ካሜራው? ምንድን ነው የሚሰራ? አልገባኝም። ስራችሁ ላይ ተደርሶባችሁ ነው። የምን ስራ ነው? ከዳንኤል ጋር እየሰራ ያለውን ስራ። ምንድን ነው እየሰራ ነው ያለነው? ሰው ማፈን፣ ሰው ማገት፣ ሰው መደብደብ፣ መቀማት፣ መግደል አይደለ ስራችሁ? ምንድን ነው እያልክኝ ያለው? እኔ ሲጀመር ጓደኛዬ ጠርቶኝ የመጣሁት ስመጣ አዲስ ነገር ነው የጠበቀኝ። ምንድን ነው? ምን ብሎ ነው የጠራ? ለስራ እንደሚፈልገኝ ነው። ምን አይነት ስራ?
ምንድነው ዳኒ እየተፈጠረ ምን አይነት ስራ ነው የምትሰራለት? በቃ ጓደኝነት ነው ያለን። አልፎ አልፎ አንዳንድ ስራዎች እንሰራለን። የግል ጉዳይ ነው ምን አይነት ስራ ነው የምትሰራለት? ምን ማብራራት አይጠበቅብኝም። የግል ጉዳይ አለን፣ የግል ስራ እንሰራለን። ሁለታችን የሚያገናኘን ነገር አለ ከጓደኝነት ያለፈ። በቃ አንተን የሚያገባ ነገር ምንድን ነው ዳኒ? ምን ውስጥ ነው የከተትከኝ? ሰማለህ? የሚያገባኝ ነገር ስትከታተላት የከረምካት ሴት ልጅ የኔ እጮኛ ወይም ደግሞ ፍቅረኛ መሆኗ፣ ያገታችኋትም ያጠፋችኋትም የኔን ፍቅረኛ መሆኑ፣ ሲቀጥል ደግሞ ይዘህ የመጣው ደብዳቤ የእሷ ለእኔ የጻፈችው ደብዳቤ ስለሆነ የታለ ደብዳቤው? የታለ ደብዳቤው? የምን ደብዳቤ ነው? ደብዳቤው የታለ? የምን ደብዳቤ? አንተ ብሎ ያለ ደብዳቤው የታለ? ነገር የለም። ተነስ፣ ተነስ። ምንድን ነው የምነሳው? ምንድን ነው የምነሳው? ተነስ፣ ቁመ። ዳኒ ምንድን ነው? ቁጭ በል አንተ። ቁመ። ምንድን ነው የታለ የምነሳው? ደብዳቤው? የታለ? የኔ ያለችው እሷ አላውቅም። የኔ ያለችው አላውቅም። በደንብ ታውቃለህ። ይኸውልህ ስትከታተላት ነበረ፣ ብዙ ጊዜ ስትከታተላት ነበር። የት ነው ያለችው? ያለችበትን እንድትነግረኝ ይፈልጋሉ። ነገርኩህ ወንድሜ፣ የማውቀው ነገር የለም። እየሰማኝ ነው? ይኸውልህ ከማይሆን ሰው ጋር ነው የተጋጨው። የማይሆን ሰው ነበር ስትከታተል የነበረው። አንተ ከኤፍሬም ጋር ብለህ ነው አይደል? እኔን የኔን አቅም ደግሞ የምታውቀው ነገር የለም። ትሰማኛለህ? እናንተ ሆዳችሁን ለመሙላት የሰው ሰው ታንገላታላችሁ፣ ሰው ትደበደባላችሁ፣ ሰው ታሰቃያላችሁ አይደል? እኔ ደግሞ ለሰው ልጅ ፍትህ ለማስፈን ማሰቃየት ካለብኝ አሰቃያለሁ። ሰማኝ? የት እንዳረካት ደግሞ ትናገራታለህ። እሺ ዳንኤል፣ ምን አይነት ጣጣ ውስጥ ነው? ምንድን ነው እሱ ያልነገረህን ነገር እንዴት ነው እኔ ልነግርህ የምችለው? ኧረ እባክህ አንተ አይደለ እንደምትከታተላት። ዞሮ ዞሮ እሱ ያልነገረህን ነገር እኔ እዚህ ጋር ማወጣጣው ምን ቤት ነኝ? ምን እሱ የነገረህ ነገር አለ? የነገረህ ነገር አለ? ደብዳቤ ይዘና አወራለሁ እፈልጋለሁ ብሎ ደውሎልኛል። መጥቻለሁ። ይሄን ደብዳቤ ለመውሰድ ከናቲ ጋር ሆናችሁ ሰራተኛዋን ድብድብ ቅጥቅጥ አረጋችኋታል። ከዛም ሌሊት 5 ሰዓት ላይ ወስዳችሁ መንገድ ላይ ጣላችኋት አይደል? ጅብ እንዲበላት። አርፈህ ቁጭ በል። የሰማኝ ነው? አርፈህ ቁጭ በል። እንኳን ደስ ያላችሁ ለንስራይን ባለ እድለኞች በሙሉ። የንስራይን ለ20 ባለ እድለኞች ተመልካቾቹ ከጀምቦሮ ሪል ስቴት ጋር በጋራ በመተባበር በመሃል አዲስ አበባ የዲፕሎማቶች መናኸሪያ በሆነችው ውቧ ሳር ቤት ላይ ለእናንተ ውድ የንስራይን ቤተሰቦቻችን በካሬ የ10 ሺህ ብር የዋጋ ቅናሽ አመቻችቶ የጨረሰ ሲሆን የሾፒንግ ሞል ወይም የንግድ ሱቆችን ከ17 ካሬ ጀምሮ በ10% ቅድመ ክፍያ ማለትም በ368 ሺህ ብር ቅድመ ክፍያ ብቻ የምትስተናገዱበትን እድል አመቻችቶ አጠናቋል። እንዲሁም የመኖሪያ ቤት አፓርትመንቶች በ1,256,000 ብር ቅድመ ክፍያ በዚሁ ሳር ቤት ሳይታችን በመግዛት የቤት ባለቤት የምትሆኑበት እድል ከታማኙ ጀምቦሮ ሪል ስቴት ይዘንላችሁ ብቅ ብለናል። ልብ ይበሉ፣ ይህ እድል ለ20 የንስራይን ባለ እድለኞች ብቻ ስለሆነ ይፍጠኑ፣ ይመዝገቡ። በዚህ ሁኔታ ኤልሳንም የሆነ ቦታ አስራችኋት ቁጭ አድርጋችሁ እየደበደባችኋት ነው ማለት ነው። ደብዳቤ እሷ ጋር እንዳለ ሲጀምር በምን አወቃችሁ? ደብዳቤ አስቀምጣ መሄዷን በምን አወቃችሁ? ኤልሳ በእናንተ ቁጥጥር ስር ካልሆነች ደብዳቤ ለሰራተኛዋ እንደሰጠች በምን አወቃችሁ? ጎረቤት ሰራተኛ ጓደኛ ልጃት ሰራተኛዋ ራሱ እና በእሷ ነው እንድትጠይቃትና በእሷ በኩል መረጃውን ለማግኘት ይቻል ነው እንጂ ኤልሳ ከእኛም ትሰውራለች። እኛም አግኝተናት ልናገኛት አድራሿን አሻሯን ምንም ሊገኝ ያልቻለች ሴት ናት። ስለዚህ ሰራተኛዋን በጎረቤት ሰራተኛ አሰልላችሁ ነው ደብዳቤ እሷ ጋር እንዳለ ያወቃችሁት? ያንን ያደረገው ዳንኤል፣ አንተ የምታውቀው ነገር አንተ ንገረው። እኔ የማውቀው ነገር የለም ከዛ ውጭ። ያንን የምትከታተላት ሴት ልጅ እንዴት ነው ልጠፋብህ? እንዴት ነው የት እንዳለች ልታውቂ አልቻልኩም? ምክንያት በጣም እየተከታተላት ነበር። በወጣሽ ቁጥር በገባሽ ቁጥር የምትሄድበትን እያንዳንዱን እርምጃን እንቅስቃሴን ስትከታተላት ነበር። እኔ እንግዲህ ቀን ቀን ነው ክትትል የምናደርገው። እሷን ክትትል እየተከታተልናት አንዳንድ ቦታዎች ላይ እናያት ነበር። ከዛ በስተቀር ማታም ልጠፋ ትችላለች። በማንኛውም ሰዓት ልትሰውር ትችላለች። ያ ነው የሆነው። እንግዲህ እኛ ልናገኛት አልቻለም። እኛም አሻሯ ያለችበት አድራሿ ሊገኝ አልቻለም። ይህን ያህል ጊዜ ስንሞክር ነበረ፣ ስንፈልጋት ነበረ። ቀን ቀን ግን እናያት ነበረ። አንዳንድ ቦታዎች ግን እናያት ነበር ከሰዎች ጋር። ያን ደግሞ በዛ ሰዓት ደግሞ ከሰው ጋር ሆና እኛ ምንም አይነት ጉዳትም ልናደርስ ሲጀመር አይደለም አላማችን። ያለችበትን አድራሻው ቀን ተከታትለናት ከማጋ እንደምትገናኝ ነው ተልእኮም የተሰጠኝ። ያንን ነው ስንሰራ የነበረው እኔም ናቲም። ስለዚህ የት እንዳለች የምታውቀው ነገር የለም። ስትጠፋ የት እንደገባች የምታውቁት ነገር የለም። ምንም የምናውቀው ነገር የለም። እኔ እና እሱ አሁን እዚህ ድርጅት እኔ ስቀጠር 1 ዓመት ሊሆነኝ ነው።
ስራ እንደዚህ አይነት ቦታዎች ክትትል ሲኖር አደርጋለሁ ከሱ ጋር። ከዛ በስተቀር የተለየ ነገር የለንም። እሷንም ለመከታተል ከሰዎች ጋር ከማን ጋር እንደምትገናኝ ያለውን ነገር ነው እንጂ ምንም አይነት እገታም አይነት ጉዳት የሚያደርስም ስራ ሰርተን አናውቅም። ሰማኛለህ? እሱን ደህና አድርጌ ስገርፍ ትናገራለህ። በደንብ ታውቃለህ፣ ታወጣታለህ። አንተም ብትሆን ማለት ነው። ሰማኝ አይደል? እስኪ ቆሻሻ ኤፍሬም ነው ምናምን የምትሉ ሰውዬ ኃይለኛ ነው ጉልበት አለው ምናምን ብለህ አይደል? ይምጣና ከዚህ ጉድ ያውጣችሁ። አቅሙ አንተ አሁንም አደንፋ፣ ስነ ስርዓትን ያዝ። አሁንም አደንፋ። ይኸውልህ ምንም በቃ ሰውነት ስለደነደነ ዱላው ምንም አልመሰለማ። አሁን የምትፈልገው መረጃ አግኝተሃል እኮ አይደል? አሁን ላይ ከዚህ በኋላ ታዲያ ምንድን ነው ማለት ምን ቀረ? ገና ብዙ ነገር ይቀረኛል ከአንተ ከሁለታችሁ። እንደ ቀልድም አልፋታችሁም። ሲጀምር እንደ ቀልድም አልተዋችሁ። ሰማኝ አይደል? ኤልሳን በደንብ ትከታተላት ነበር አይደል? የምትሄድበትን የምትውልበትን ቦታ ታይ ነበር አይደል? ብዙ ጊዜ ይሄን ነገር ስትሰራ ነበር አይደል? ኤልሳ የት ነበር? ማንን ነበር በብዛት የምታገኘው? ያው በተደጋጋሚ 1-2 ሰዎች ነው የምታገኘው የነበረው። ጥሩ ፖዚሽን ላይ ያሉ ሰዎች ናቸው ይመስለኛል፣ ግን ጓደኞቹ አይመስሉኝም። የጓደኝነት ቅርበት ያላቸው አይነት ሰዎች ሲሆኑ ግን 1-2 ሰዎች ናቸው፣ ተለቅ ያሉ ሰዎች ናቸው። ጥሩ ፖዚሽን ላይ ያሉ ሰዎች እንደሆኑ ተረድቻለሁ በክትትሌ። እሺ ታዲያ እነሱን ኤልሳ በጠፋች ሰዓት እነሱን ለማናገር አልሞከራችሁ? ሄደው ነበረ እነዛን ሰዎች ለማግኘት ለማናገርም እና የአባቷ ዘመዶች እንደሆኑ ነው መረጃ ያለን እና ከዛ ውጭ ምንም ሌሎች ሰዎችም አላገኘችም። ከነሱ ሰዎችም ውጭ ምንም የምታገኛቸው ሰዎች የሉም እና የአባቷ ዘመዶች ናቸው። ስለዚህ የአባቷ ዘመዶች ነው በተደጋጋሚ ስታገኘ ነበር ሊሆኑ ይችላሉ። እኔ እንግዲህ ማንነታቸውንም ላውቅ አልቻልኩም፣ ለማወቅም አልሞከርኩኝም። ብቻ እንዳልኩ ነው እና በቃ ያለችበትን ለማጣራት ስሞክር የነሱ አካባቢያቸውን ኖርማሊ ላጣራ በሞከርኩ ሰዓት ምንም ሊያገኝ አልቻልኩም አድራሻቸውን የነሱ። ስለዚህ እነሱ ጋር ልትሆን እንደማትችልም ያንን ተረድቻለሁ። ስለዚህ እነሱ ጋር እንደሌለች አረጋግጣል ይመስለኛል። በጣም ጥሩ። የእነሱን አድራሻ ትሰጠኛለህ፣ ማንነታቸውን ታሳየኛለህ። ሰማኝ አይደል? ሌላ ነገር አደርጋለሁ ሌላ ነገር እሰራለሁ ብለህ ካሰብክ አጸፋው ይከብድብሃል። ሰማኝ አይደል? ሰማኝ? እሺ ተነስ ተነስ አንተ ተነስ። ልቀቀኝና ሂድ አርፈህ። እዚህ ደብዳቤ ላይ ምን ተጽፎ እንደሆነ አላውቅም። የኤልሳ ቃል ምን እንደሆነ አላውቅም። ብቻ ስሜቴን ላረጋጋና ያለውን ነገር ማለት እስኪ ትንሽ ልረጋጋና እዚህ ደብዳቤ ላይ ያለውን ነገር አብረን በጋራ የምናነበው ይሆናል። ምን አይነት መልእክት እንዳስቀመጠችልኝ፣ ምን እንዳለችኝ፣ ምን ልትለኝ እንደፈለገች፣ ምን ልታሳውቅኝ እንደፈለገች እንግዲህ ከዚህ ደብዳቤ የምንረዳ ይሆናል። ለማንኛውም አብረን ነው የምናየው ደብዳቤ። እስኪ ትንሽ ስሜቴን ላረጋጋው፣ አብራችሁኝ ነው።